በቀል ታላቅ ካምፓኒ ሲቢኢ ጨዋታን አንድ ተጨማሪ ጎል ብቻ አስፈልጎት ያንን ማድረግ ሳይችል አንድ ለአንድ ተለያይቶ ከሐዋሳ ከነማ ጋር ከሊጉ መውረዱ ይታወሳል። በዚህ ሰዓት ጄሮም ፊሊፕ በፍጹም ቅጣት ምት ክልል ውስጥ ምናልባት ጄሮም ፊሊፕ ክሊር ከት ቻንስ የቀድሞ ቡድኑ ላይ ጎል ሊያስቆጥር ከጫፍ ደርሶ ነበር። ናይጄሪያ ተጫዋች ግን ሴኔጋላዊ ኳሊቲ በማሳየት ላይ ይገኛል። ጥሩ ዴሊቨሪ አንድሪሳ ኦጎቶቾ ሜትር ከ96 አማርኛ ላይ ማግኘት ትችላላችሁ በፌስቡክ ላይ ከኘሁ ጥሩ ዴሊቨሪ ቀላል ኳስ ከዚህ ቦታ ላይ ቅዱስ ጊዮርጊስ ላይ ቴድሮስ በንቲ በመስመሮች መካከል ቡጣቃ ሸመና ምናልባት ቡጣቃ ኤፍሬም ታምራት ጥሩ ዴሊቨሪ ምናልባት የመጀመሪያ ጎል ቡጣቃ ሸመና በጭንቅላት ገጭቶ ጎል የማስቆጠር ችግር የለበትም። ግን እነኚህ ደጋፊዎች የመጨረሻ ሳቂ ሊስቁ ይችላሉ ወይ? አዞቹ 20ኛው ደቂቃ ላይ መጀመሪያ ጎል አግኝተዋል። የተለየ የደስታ አገላለጽ በፍቅር ያዞ የአፍ አከፋፈት የሚያሳይ የደስታ አገላለጽ ነው። ሳሚ ኤፍሬም ታምራት ምን አይነት ዴሊቨሪ ነው? አስደናቂ ፉልባክ እንደሆነ ኤፍሬምን እናውቀዋለን። ከዛ የሚያሻማቸው ኳሶች ብዙ ጊዜ አደገኛ ሲሆኑ እንመለከታቸዋለን። ለጫናቸው ፍሬ አፍርቶላቸው ግን ማስቆጠራቸው ትክክለኛ ቦታ ላይ ነው ቡጣቃ መገኘት የቻለው። ቀለል ያለ ኳስ ነው። ሁሉንም ጣጣውን ጨርሶ ኤፍሬም ታምራት ነው ኳሱን ማቀበል የቻለው። ቡጣቃ ሸመና ትክክለኛ ቦታ ላይ ተገኝቶ ትክክለኛ ጎል ማስቆጠር ችሏል። አርባ ምንጮች በጨዋታው ላይ ለነበራቸው ጫና ግን ትክክለኛ ሽልማት የሆነች ጎል ነች። አዞቹ ተናከሱ። በውሃ ውስጥ ተደብቀው ነበር፣ አሁን ብቅ ብለዋል። አበባው ቡጣቆ ቡኔ ደስታውን እየገለጸ ይገኛል። ለመጨረሻ ጊዜ ያሸነፉት ወልዋሎ ዓዲግራት ዩኒቨርሲቲ እንደነበር ይታወቃል። ቡጣቃ ሸመና ለመጨረሻ ጊዜ ጎል ያስቆጠረው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የነበረበት ጨዋታ ሰዓት ከተከላካይ ጀርባ የሚጣል ኳስ ወርቃማ ድል አግኝተዋል። ጸጋዬ አበራ በቅጽል ስሙ ያዟል ካሳ ጋር ወርቃማ ድል አግኝተዋል። የተሻለው ተጫዋች ይድነቃቸው ያሲን ነበር። በዚህ ረገድ የብስጭት ስሜት ፈጥሮበታል። በዚህ ሰዓት ምናልባት ወርቃማ ድል ምናልባት ባህር ዳር ከነማ ወንደሰን በለጠ ግን ኢድሪሳ ኦጎቶቾ ከነማ በኩል ምናልባት በዚህ ሰዓት ወርቃማ ድል አግኝተዋል። አንተነህ ከጨዋታ ውጪ መሳይ ጥሩ ዴሊቨሪ ምናልባት አንተነህ ፍሬደር ነበር። አንተነህ ተፈራ አስጠበቅ ብሎም ያገኘውን እድል በመጠቀም ጎል ለማስቆጠር እየጣረ ይገኛል። 20ኛው ደቂቃ ላይ የተቆጠረው ጎል ከ10 ደቂቃ በፊት የዚህ ጨዋታ ልዩነት ፈጣሪ ሆነዋል። ምናልባት ይድነቃቸው ያሲን ጎል አርባ ምንጭ ከነማ እጅግ በጣም ወደ ላቀ ምዕራፍ የተሸጋገሩበት ጎል ነው። አሁን አዞቹ ሌላ ዓለም ላይ ናቸው። ይድነቃቸው ያሲን ወጣቱ ተጫዋች ሁለተኛ ጎል አስቆጥሮ ከ20 ዓመት በታች ቡድኑን እያስጨበጨበ ይገኛል። ከተከላካይ ጀርባ ያለውን ሰፊ ስፔስ ላይ የተጠቀመው ወጣቱ ተጫዋች አዞቹ የተለየ ምሽት እያሳለፉ ይገኛሉ። ይሁን እንደሻው ምን እያደረገ ነው ያለው? እያበረታታ ምንም ማድረግ አይቻልም እያለ ነው የሚገኘው ወጣቱ አጥቂ ይድነቃቸው ያሲን። ጄሮም ፊሊፕ ነው ኳሱን የሰጠው። ወንድሜ ነው ይመስለኛል ኳሱን አብርዶታል። ግን ይድነቃቸው ያሲንን አጨራረስ እዚህ ጋር በደንብ ማድነቅ ያለብን ይመስለኛል። ልምድ የሌለው ተጫዋች ነው፣ ግን ልምድ እንደሌለው ተጫዋች አይደለም ኳሱን ማስቆጠር የቻለው። አርባ ምንጭ ከነማዎች ጨዋታው ላይ ጥቃት የተሰነዘረባቸው ነበር። ያንን ጥቃት ሊያበርድ የሚችል እነሱ ሊያረጋጋ የሚችል ጎል ነው ይድነቃቸው ያሲን ማስቆጠር የቻለው። አርባ ምንጮች አስገራሚ አጀማመር ነው እያስመለከቱን የሚገኙት። የክርስቲያኖ ሮናልዶ CR7 አድናቂ ነኝ፣ የእሱን አጨራረስ ደጋግሜ እመለከታለሁ የሚል አስተያየትን ሰጥተዋል። ግን የደስታ አገላለጹ የተለየ ነው። ሳሚ በነገሌ አርሲው ጨዋታ ላይ በሁለተኛው አጋማሽ ጥቃት ሲያደርግ ነበር። ጎሏ ደግሞ ለነበረው ጥረት ሽልማት ነች። ምናልባት በዚህ ሰዓት ኳስ ወደ ውጭ ወጥቷል። ተዋጽኦ አበርክቷል። ለጥርጥር እግር ኳስ ወዳጅ ናቸው። ይህንን ጨዋታ እየተመለከቱ ነው የሚገኙት። ምናልባት ጄሮም ፊሊፕ ሶስተኛ ጎል ሊያገኝ ይችላል። ጄሮም ፊሊፕ ምናልባት ሶስተኛ ጎል ግን በእጅ የተነካ ኳስ በእጅ የተነካ ይመስላል። መመልከት ያለብን ይመስለኛል
ማርክ የፊት አጥቂ ስፍራ የሆነው ነገር ምን ሳሚ በእጅ የተነካ ይመስላል። ግን የጀሮም ፊሊፕን እንቅስቃሴ በደንብ መመልከት ያለብን ይመስለኛል። ማርክ በወረቀት ላይ ስንመለከቱ 9 ቁጥር ቦታ ላይ የተሰለፈ ተጫዋች ነው። ግን ወደ ኋላ እየተመለሰ አማካዩንም ያግዛል። ከኋላ ኳስ እየተቀበለ ወደፊት የሚሄድበት መንገድ በጣም አስገራሚ ነው። በእጅ የተነካ ኳስ ነው። ጨዋታው ላይ ያለው ተጽዕኖ ታምራት እያሱ ክለቡን ከለቀቀ በኋላ ትክክለኛ ውሳኔ ይመስላል። ባህሩ ተካን አለማድነቅ አይቻልም። ትክክለኛ ውሳኔ ነው ያሳለፉት። የቅዱስ ጊዮርጊስና ምድረገነት ሽሬ ሰሞኑን አዲስ ኮንትራት የተፈራረመው በዚህ ሰዓት በታምራት እያሱ መልቀቅ የሚገኘው የባህር ዳሮችን የማጥቃት እንቅስቃሴ የሚያቋርጥበት መንገድ በጣም አስገራሚ ነው። በዚህ ሰዓት ግርማ ዲሳሳ በፍጹም ቅጣት ምት ክልል ውስጥ ዮሐንስ ደረጀ ምናልባት ዮሐንስ ድንቅ ሙከራ ድንቅ ሰብ ምናልባት አንተነህ ተፈራ የመጨረሻ የጎል ማግባት ሙከራ አርባ ምንጭ ከነማ ሌላ የማጥቃት እንቅስቃሴ በፍቅር ምናልባት በራስ መተማመን የሚያመጣው ሙከራ ነው አይደለ? 2 ጎሎችን አስቆጥሯል። ከዚህ ቦታ ላይ በሞክረው ምን ችግር አለው አይነት የሚመስል ሙከራ ነው በፍቅር ያደረገው። ብዙ አማራጮች ነበሩት፣ እነዛን አማራጮች መጠቀም ይችላል። ተከላካዮቻቸውን ደግሞ ወደፊት የግድ ደግሞ ማስጠጋት ይኖርባቸዋል ፕረስ ለማድረግ። በዛ መሀል ላይ የሚፈጠሩ ክፍተቶችን ነው አርባ ለመጫወት ነው ጥረት እያደረገ የሚገኘው። ላይ ማጥቃት እንቅስቃሴ አንተነህ ድሪሳ ኦኮቶቾ ረፍት የለሽ እንቅስቃሴ ወንደሰን በለጠ ቀላል ኳስ ድሪሳ ኦኮቶቾ ቲቪ ጋር በመሆን የኢትዮጵያን ፕሪሚየር ሊግ ወደ እናንተ እያደረሰ ይገኛል። ጥሩ ዴሊቨሪ አገር ኳስ ወደ ውስጥ ሰብሮ በመግባት ላይ ይገኛል። በፍቅር ማሻማት መርጧል። ቡጣቃ ተቃራኒ አቅጣጫ ፋር ፖስት ማኑኤል ገብረ ሚካኤል ለፋሲል ከነማን ለባህር ዳር ከነማን ከተጫወቱ ተጫዋቾች መካከል አንደኛው ነው። ግርማ ዲሳሳ ቀላል ኳስ ድሪሳ ኦኮቶቾ የማለማመድ